إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه أجمعين. أما بعد، فأوصيكم ونفسي بتقوى الله تعالى، فإن من اتقى الله وقاه وعصمه وأواه. قال تعالى: يا أيها الذين آمنوا إن تتقوا الله يجعل لكم فرقانا ويكفر عنكم سيئاتكم ويغفر لكم والله ذو الفضل العظيم. أيها المسلمون، إن للحسن الخاتمة علامات وأمارات واضحات، فأيما امرئ مات إهداها بإهداها كانت بشارة له ويا لها من بشارة ويا لها من بشارة. فمن علامات حسن الخاتمة نطقه بالشهادة عند الموت، نطقه بالشهادة عند الموت. عن معاذ بن جبل رضي الله عنه قال: قال رسول الله صلى الله عليه وسلم: من كان آخر كلامه لا إله إلا الله دخل الجنة. رواه أحمد وأبو داود وصححه الألباني. የዛሬው ኩጥባ ስለ መልካም አሟሟት መጨረሻው ስለማማር ስለ ሁስኑል ኻቲማ ነው። ሞት ለማንም አይቀርም፣ ሁሉም ይሄዳል፣ የሚጠራጠር የለም። ኩሉ መን አለይሃ ፋን፣ ሁሉም ጠፊ ነው፣ ወዳሚ ነው፣ የሚቀር የለም። እዚች ምድር ላይ ዓለም ላይ የሚቀረው አላህ ብቻ ነው። ጅብሪልም ይሞታል፣ ሚካኤልም ይሞታል፣ ራሱ የሰዎችን ሩህ የሚወስደው መለከል ሞት ራሱ ይሞታል። ሞት ለማንም አይቀርም። ቀደምቶቹ ሰለፎቹ እነ ሱፊያን ሰውሪ የመሳሰሉት ታላላቅ ሰሃቦች፣ ታቢዮች፣ ሙሐዲሶች ጭንቀታቸው በመጨረሻ ሰዓት ምናልባት እነጠቅ ይሆናል እያሉ ይፈሩ ነበር። አኻፉ አን ኡስለለ الإيمان عند الموت፣ እንደ በሞት ሰዓት ኢማኔ ብነጠቅስ ቢወሰድብኝስ ብለው ይሰጉ ነበር። ነብዩ አለይሂ ሰላቱ ወሰላም እናታችን አይሻ ሲናገሩ ሞት የመጣባቸው ሰዓት ላይ በፎጣ ነገር ውሃ እየነከሩ ፊታቸውን እያበሱ ምን እያሉ ላ ኢላሃ ኢላላህ አሉ። ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ሞት ስካር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ላይ እንደዚህ ከበረታባቸው እኔና አንተስ የሚያስጨንቀን ነገር የለም። ለዚህም መጨረሻችን እንዴት ነው? አባ ሁረይራ አለቀሱ። ምሽታ ላይ ሆነው ምንድነው የሚያስለቅሱት? ለምንድነው ያለቅሱ ሲባሉ ምን አሉ አባ ሁረይራ? እኔ እኮ ለዱንያችሁ ችቼ ለመሄደው አይደለም የሚያስለቅሰኝ፣ ነገር ግን ማለቅሰው የሚሄድበት አገር ርዝመቱና የአስኩ ስንቅ ማነሱ። አባ ሁረይራ 5374 ሐዲስ ለዚህ ኡማ ያስተላለፉት ታላቁ ሰሃባ እንዲህ ከተጨነቁ እኔና አንተስ፣ እኔና አንቺስ? ኻቲማችን ጉዳይ ሊያስጨንቀን ዱዓ ልናደርግበት የሚገባ ጉዳይ ነው። ኻቲማ መጨረሻው ካላማረ የፈለገ መልካም ቦታ ላይ ቢገኝ መጨረሻው ከተበላሸ ከባድ ነው። አንድ ጀሃር ላይ አንዱ ሰሃባ ከጠላት ጋር ሲፋለም ምን ሲል አንደኛው ሰሃባ ዛሬማ እንደከለ የሰራ የለም እሱ የጀነት ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም እንደውም የጀሃነም ነው አሉ። ድንግጥ ነብዩ ያለ ምክንያት አይናገሩም። ሄደ መንቀሳቀስ እስከ መጨረሻው ተከታተለ። ትንሽ የቆሰለው ቁስለት ነበር ጠላት ያቆሰለው። ሰብር አሳጣውና ሰይፉን መሬት ላይ አድርጎ ተኛበት። በሆዱ ከቶ ከጀርባው እንዲወጣ አደረገ። ራሱን በራሱ ህይወቱን አጠፋ። ነብዩ ሰለላሁ ዐለይሂ ወሰለም የጀሃነም ነው አሉ። መጨረሻችንን አላህ እንዲያስተካክልልን ዱዓ ልናደርግ ይባል። አንድ ይላሉ አብዱላህ ኢብኑ መስዑድ ባስተላለፉት ሐዲስ አንድ ሰው የጀነትን ሰው ስራ ሰርቶ መጨረሻ ሊሞት ትንሽ ጊዜ ሲቀረው የጀሃነም ሰው ስራ ይሰራና ጀሃነም ይገባል አሉ። ሌላኛው ደግሞ የጀሃነም ሰው ስራ ሰርቶ ሊሞት ትንሽ ሲቀረው የጀነትን ሰው ስራ ይሰራና ጀነት ይገባል። ኻቲማ በአላህ እጅ ነው። አንደኛው ሰሃባ መጣና ለወገኖቹ ወግኖ ጂሃድ ለመፋለም ፈለገ። ነብዩ ሰለላሁ ዐለይሂ ወሰለም ጋርና እኔ መዋጋት ፈልጋለሁ። ላ መጀመሪያ ስለም ከዛ ትጋደላለህ አሉት። እሺ አለ። ሸሃዳ ያዘ፣ ገባ፣ ሞተ። አንድ እንኳን አልሰገደም። ነብዩ ሰለላሁ ዐለይሂ ወሰለም አሉ አሚለ ቀሊለን ወኡጅረ ከሲረን፣ ጥቂት ሰራ ብዙ ግን አገኘ። መጨረሻውን አላህ ሲያስተካክልልን ሲያሳምርልን ውበት ነው። ግን ምልክቶች አሉት። መልካም አሟሟት ለመሞት ምን መስራት አለብን? ሰበቦች ምንድናቸው ከተባለ የመጀመሪያው አላህ Subhanahu Wa Ta'ala በገሃድም በድብቅም አላህን መፍራት። ኢተቂላህ ሐይሱማ ኩንት፣ በየትኛውም ቦታ አላህን ይፈራ፣ አላህን ይጠነቀቅ።
ኻቲማው ለማማር ምልክት ነው፣ ሰበብ ነው። የትም ቦታ ዱባይን አውሮፓ አገር ውስጥ ከአገር ውጭ በቀንም በጨለማ ሰው ኖረ አልኖረ በየትኛውም አካባቢ አላህ ያየኛል። አላህን መፍራት አላህን ስትፈራ አላህ Subhanahu Wa Ta'ala ከመጥፎ ነገር በአጠቃላይ ይጠብቀሃል። ተውሂድህን ያዝ። አላህ ባዘዘው ስራ ላይ ቀጥ ማለት ጽናት እስቲቃማ መኖር ይሄ ምን ያደርጋል? አላህ Subhanahu Wa Ta'ala ኻቲማህን እንዲያሳምርልህ ያመቻችልሃል። ወንጀል ላይ መውደቅ፣ ወንጀል ላይ መዘፈቅ፣ በወንጀል ላይ መኖር ኻቲማ ለመበላሸት ምክንያት ሊሆን ይችላል። ብዙዎቹ ከሀገራችን ዓሊሞች መካከል አንድ ዓሊም አንዱን ሸሃዳ ማለት ሊሞት ሲል ቁል ላኢላሃ ኢላላህ በል ሲሉት ላኢላሃ ኢላላህን አልኖረባት። ዝም ብሎ የሚጓዝ ነበር። የኮምፒውተር አስተማሪ ነው። ኤፍ1 ኢንተር ተጫኑ ይላል። ላኢላሃ ኢላላህ በል እያሉት በዚህ ያለ ወደ አኺራ ሄደ። አንዳንድ ሰው ላኢላሃ ኢላላህ በል ዚክር አብዛ እንደው በመጨረሻ ሰዓት ይጠቅምሃል ሲባል ያን ሰዓት ትለዋለሁ። አላርም አይደለም የሞላው የዛን የሚመጣልህ። አሁን ያልተለማመድነው ነገር፣ አሁን ያላለው ነገር፣ አሁን ያልኖርንበት ነገር ነገ ሊመጣ አይችልም። ስለዚህ አላህ Subhanahu Wa Ta'ala በዚህ መልኩ መጨነቅ መለመን የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ዱዓ ያደርጉ ነበር። አሽረፉል አንቢያ ወልሙርሰሊን አላህ ለዓለማት እዝነት አድርጎ የላካቸው ያለፈውን የወደፊት ወንጀል የማራቸው ረሱል አለይሂ ሰላቱ ወሰላም አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ፣ አንተ ቀልብን የምትቀያይር ጌታ ሆይ እኔን በዚህ በእስልምና ላይ አጽናኝ ብለው ነብዩ ያደርጉ ነበር ዱዓ። ነብዩ እንደዚህ ከተጨነቁ እኔና አንተስ? ሰሃቦቹ በጣም ጨንቋቸው አንተ አላህ መልእክተኛ በእኛ ላይ አሁንም ይፈራሉ እንዴ? እኛ ይዘው በመጡት ነገር በእርሱ አምነናል፣ የእርሱ መልእክተኝነትን ተቀብለናል፣ ይፈራሉ ይሰጋሉ አሁንም አሉ ሰሃቦች። ረሱል አለይሂ ሰላቱ ወሰላም ምን አሉ? ኢነል ቁሉበ በይነ ኡስቢዐይን ሚን አሳቢዒላህ፣ ቀልብ እኮ በአላህ ሁለት ጣቶች መካከል ነው ያለው። ይቀልቡሃ ከይፈ የሻ፣ እንደፈለገ ይገለባብጣታል። በሌላ ሐዲስ ድስት ላይ ውሃ ተጥዶ ሲንተከተክ ይገለበጣል አይደል? ይገለባበጣል። ከዛ የበለጠ የሰው ልጅ ቀልብ ይገለባበጣል። አናውቀውም መጨረሻችን። ስለዚህ ተጨንቀን ዱዓ ማድረግ እንጂ ዛሬ ራሱን የጀነት ሌላውን የጀሃነም አድርጎ እከሌ እንደዚህ ብሎ ጣት ይቀስራል። ላ እንጠንቀቅ። ያንን አባ ሁረይራ ያስተላለፉትን ነብዩ የነገሩን ታሪክ አስታውስ። በበኒ እስራኤል ዘመን ዳዕዋ ያደርግለታል፣ ይመክረዋል፣ ይገስጸዋል። ምን ይለዋል? ኸሊኒ ሊረቢ፣ ለጌታዬ ተወኝ አለው። የሚመከረው ያ አላህን ፍራ ነው የሚለው። ተው አላህ ትእዛዝ አክብር ነው ምክሩ። የሚመከረው ግን ምን አለ? ለጌታዬ ተወኝ፣ አንተ በኔ ላይ ተቆጣጣሪ ተደርገህ ተልከሃል። የዚህ ጊዜ መካሪው ተቆጣ። አናንያ ነፍስያ መጣ። እንዲየመከርኩ እንዲለኛል እንደውም አንተን አላህ አይመርህም ብሎ በአላህ ላይ ምሎ ተናገረ። አላህ ተቆጣ። ማን ነው በእኔ እየማለ የሚናገረው? በእርግጥም ምሬዋለሁ፣ ያንተን ስራ አበላሽቼብሃለሁ አለ። ሊያስጨንቅ የሚገባው ጉዳይ የራሳችን ምድር ቆ አንፉሰኩም፣ እንደው ምን ይሁን መጨረሻዬ እንዴት ይሁን? እነ ሱፊያን ሰውሪ እንደዛ ከሆኑ ረሱል ይህንን ዱዓ ካደረጉ አባ ሁረይራ ሊሞቱ ሲሉ ካለቀሱ እንደኛ እኮ በንግዱ በምኑ አይደለም ዒልምን በማሳለፍ ብቻ እድሜያቸውን የጨረሱ ታላቁ ሰሃባ በዚህ መልኩ ከተጨነቁ እኔና አንተስ እንዴት ልንሆን ይገባል? ሌላው ኻቲማ ከማማሩ ምልክት ምንድነው? አላህ ላይ መልካም ጥርጣሬ መጠራጠር። በተለይ ሞት ሲመጣ አላህ ይምረኛል፣ አላህ አዛኝ ነው ብለህ አላህን መጠራጠር በመልካም አና እንደ ظن عبد ብሏል። እኔ ባሪያዬ በጠረጠረኝ ሁኔታ ያገኘኛል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ወጣት ቤት ገቡ። ሞት ላይ ቀርቧል፣ ሊሞት ነው። ምንድነው ውስጥ የሚሰማውት? አንተ አላህ መልእክተኛ ወይ እኔ አላህን እከጅላለሁ መልካም ነገር፣ ወንጀልን እፈራለሁ አላቸው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ የአላህ ባሪያ ላይ ሁለት ነገሮች አይሰባሰቡም፣ አላህ የፈለገውን የሰጠውና ከሚፈራው ነገር ነጃ ያለው እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይምረኛል። ልክ መጨረሻ ሰዓት ላይ ጠላት ይመጣል። ማን? ሸይጣን ተስፋ ያስቆርጥሃል። ወደ አላህ እንዳትመለስ፣ አላህን እንዳትከጅል፣ ይሁሉ ጨፍረህ ደንሰህ ዘለህ ዛሬ ስትመለስ አታፍርም? አረ ይልሃል። ለምን? በዛው እንደተበላሸ ተስፋ ቆርጠህ በአላህ ክደህ የአላህን ትእዛዝ ጥሰህ እንድትሄድ ተስፋ ያስቆርጥሃል።
አላህ ደግሞ ምን አለ? ተስፋ አትቁረጡ። ቁል ያ ኢባዲየ الذين اسرفوا على انفسهم እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎቼ ተስፋ አትቁረጡ። ከማን? ከአላህ እዝነት ተስፋ አትቁረጡ። ላ ተቅነጡ من رحمة الله። ለምን? አላህ ወንጀሎችን ባጠቃላይ የሚምር ጌታ ነው። አዛኝ ሩህሩህ ጌታ ስለሆነ ይምርሃል። ስለዚህ ጭንቅ ሲል መከራው ምኑ ሲደራረብህ አላህን በመልካሙ ሞት ሲመጣ በመልካሙ ጠርጥረው። ዑለማዎቹ ኸውፍና ረጃን ሲተነትኑ ቅንጦት ሲበዛ ድሎት ምኑ ሲበዛ ኸውፉ ያመዝን። ለምን? ቅንጦቱ አታለው ምኑ አታለው መንገድ እንዳሰት እንደው አላህ እኮ ቅጣት ሊያመጣ ይችላል ብለህ ያንን ማሰብ። መጨረሻ ተስፋ በቆረጥበት ህማሙ ምኑ ሲደራረብ ግን አላህ መልካም ነገር በከጀል አላህ ኸይር ነገር ያመጣልኛል አላህ ይምረኛል ብለህ አላህን በመልካሙ መጠርጠር ምን ያደርጋል? አላህ ኻቲማን እንዲያሳምር ያደርጋል። ሌላኛው ደግሞ ከመጥፎ አሟማቶች መካከል መጥፎ ኻቲማ ከሚባሉት ወንጀል ላይ መዘውተር ነው። አንድ ሰው ወንጀል ላይ በጣም ይዘውትር ከሆነ ወንጀል ላይ ይቆይ ከሆነ በዛው ሊሄድ ይችላል። ለማንም ሰርተክፌት አልተሰጠም። ሞት እንግዳ ነው። መች እንደሚመጣ አይታወቅም። አላህ አዝኖልን ሩህሩህ ስለሆነ ከዛሬ ነገ እያለ እያለፈን እንጂ ሰው ኸምሩን እየጠጣ እዛው ቢይዘውስ? አስቡት። ዝሙት ላይ ወድቆ እዛው ቢይዘውስ? ሰው ደግሞ በመቶበት አል ይቀሰቀሳል ተብሏል። አላህ ይጠብቀን። ኸምር እየጠጣ የሞተ ሰው ኸምር እየጠጣ ሲነሳ አስቡት። ሐጅ ላይ እኮ አንዱ ሰሃባ ሞተና ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ስነ ስርዓት ላይ እንግዲህ አላህ አይከብትም አይልም፣ ጸጉር አይሸፈንም፣ ምን አይልም፣ ሽታ ይቀባ። በዛ ሁኔታ ቀበሩት። ለምን? ዩብዓሱ የውመል ቂያማ ሙለቢያን፣ የቂያማ ቀን ለበይክ አላሁመ ለበይክ እያለ ከቀብሩ ይነሳል። ኻቲማ ሲያምርልህ ቁርአን እየቀራህ ከሄድ ቁርአን እየቀራህ ትነሳለህ። ሰላት ላይ ከሄድ ሰላት እየሰገድክ ትነሳለህ። በተቃራኒው አላህ ይጠብቀን፣ ኻቲማችንን አላህ ያሳምርልን። በመጥፎ ሁኔታም ከሄደ በዛው ሃል ነው። ስለዚህ ወንጀል ላይ መዘውተር አናቆም። ዛሬ ቀላል ሆኗል ወንጀል። ዝሙቱ ቀላል ሆኗል። ቁማሩ ቀላል ሆኗል። የሰው ሐቅ መብላቱ ቀላል ሆኗል። ሰውን መግደል ቀላል ሆኗል። ሁሉም ነገር ፈሳዱ ቀላል ሆኖ እየታየን ያለው ያንን ነገር ማስተካከል በእኛ ላይ ይጠበቃል። ደግሞ ይላል ኢብኑ ቀይም ረህመቱላህ ዐለይህ ውስጡና እላዩ ያማረ ሰው ኻቲሙ አይበላሽም ማለት። በታሪክም አልሰማንም አላየንም ይላሉ። ውስጡም እላዩም የተስተካከለ ሰው ውስጡ የተበላሸ እላዩ ያማረ ግን አንድ ቀን ይዋረድበታል። ነብዩ አለይሂ ሰላቱ ወሰላም አንድ ሐዲስ ላይ ሲናገሩ እንዲያሉ አንድ ሰው ኢነ ረጁለ ለያዕመሉ ዐመል አህሊ ጀነ የጀነትን ሰው ስራ ይሰራል። ፊማ የብዱ ሊናስ ሰዎች በሚያዩት እይታ መልካም ነገር ይመስላል፣ ነገር ግን ውስጡ ሌላ ነው። ወሁወ ሚን አህሊ ናር እሱ ግን የጀሃነም ሰው ነው አሉ ረሱል አለይሂ ሰላቱ ወሰላም። ስለዚህ ወንድሞች ሞት ለማንም እንደማይቀር ካወቅን የትም ብንሄድ ሞት አይርቅም፣ አይተወንም። ነብዩላህ ሱለይማን አለይሂ ሰላም መለከል ሞት መጣ ሊዘይራቸው። ከዛ በኋላ ማን ነው እንግዳቸውን ፍጥጥ ብሎ ያለ? የእሳቸው እንግዳ ነበር። ዘይሮ መለከል ሞት ወጣ። ከዛ አሁን የመጣው ማን ነው? መለከል ሞት ነው አሉት ለእንግዳቸው። ደነገጠ። ባክህ ካለ ርቀት ባለው ወደ አገር ውሰደኝ። በነፋስ ከአንድ አገር እንደ አንድ አገር ልክ እንደ አውሮፕላን እንደ ዘመኑ ያዟዙሩ ነበር። ሱለይማን አለይሂ ሰላም አላህ የሰጣቸው ስጦታ አዟዟሩት፣ ሩቅ አገር ላኩት። በንጋታው መለከል ሞት መጣ። ትላንትና የመጣውን እንግዳዬን ለምንድነው ትኩር አድርጌ ያየኋል? በጣም ገርሞኝ ነው። አላህ Subhanahu Wa Ta'ala ሩሁን እንዳወጣ ከዙሁር ሰላት በኋላ አዘኝ ነበር። የመጣው የዛኔ ዱሃ ረፋዱ ሰዓት ነው። እዚህ ሳየው አላህ አዘዘኝ እዛ ይሻለው እዚህ። ለማንኛውም የአላህን ትእዛዝ ልፈጽም ብዬ አላህ ወዳዘዘኝ ቦታ ሲሄድ እዛው እየተጠባበቀኝ ያገኘሁት ሩሁን አውጥቼ መጣሁ። ለማንም አይቀር ሞት እርጉዝ ናት ትውለድ አይልም። ሞት የዛሬ ሳምንት ነው ያገባው ትንሽ ሙሽራነቱን ይጨርስ አይልም። ሞት ህፃን ነው ይቦርቅ ይጫወት አይልም። ሞት የአገር ሽማግሌ ነው ያስታርቅ ነው አይልም። اذا جاء اجلهم لا يستأخرون ساعه ولا يستقدمون ሰዓቲቷ ጊዜ የመጣ ጊዜ አንድ ሰዓት ወደፊት ወደኋላ አይልም፣ ወዳው ይዞን ይሄዳል። ስለዚህ አላህ Subhanahu Wa Ta'ala ኻቲማችንን እንዲያሳምርልን ያስጨንቀን የሚገባ ጉዳይ ወንድሞች ይሄ ነው። ወላሂ ይሄ ነው። እየሰማን ነው። ዛሬ አብረን ነበር፣ ማታ ማኪያቱ ጠጥተን ነበር፣ እዛ ቤትም አብረን ዳዕዋ ስናዳምጥ ነበር፣ መስጊድ ነበር እንትላለን። ጠዋት መርዶ ሲነገር ማን እከሌ ሞተ እከሊት ሞተች ሲባል ሲነገረን እንጨነቃለን።
ለማንም የሚቀር አይደለም የተጻፈ ነው ነገር ግን ለምን የምንሄድበት አገር ደግሞ ርዝመት ነው ለዛ ደግሞ ምንድነው የተዘጋጀ ነው አላህ ያማረ እንዲያደርግልን ትንሽ እንንቀሳቀስ እንልፋ እንልከም እንስራ መልካም ቦታ ላይ እንገኝ ዚክርና አብዛ ሙዓዝ ባስተላለፉት ሐዲስ የመጨረሻው ቃል ላኢላሃ ኢላላህ የሆነለት አሉ ነብዩ ሰለላሁ ዐለይሂ ወሰለም ጀነት ገባ ላኢላሃ ኢላላህ ያለ የሞተ ሰው ጀነት ይገባል ሳውዲ ላይ ካፒቴን የአውሮፕላን አብራሪ ነው ታሞ ኢልም አለው ዶክተሮቹ ደግሞ ማሻአላህ ናቸው ሙስሊሙን ዶክተር አላህ ያብዛው አሚን በሏል ሊሞሲን ላኢላሃ ኢላላህ በሚል ዶክተሩ ጨንቆት አንደበቱ ቶሎ ቁል ላኢላሃ ኢላላህ ሲል ይሄ ሊሞት ይያለ ምን ይላል ያ ዶክተር መድ አንተ ዶክተር ወይ መድን እኮ ረሳኸው የሚባለው ላኢላሃ ኢላላህ ነው ሊሞት ይያለ ያስተምራል ዚክሩን ሁሌ ስንለው ከኛ ጋር ሲላመድ በዛ ሰዓትን አይከብደንም አለዛስ ከራቅነውስ እንዴት ስለዚህ ወደ አላህ Subhanahu Wa Ta'ala እንመለስ حاسبوا أنفسكم قبل أن تحاسبوا وزنوها قبل أن تؤذنوا فاتقوا الله عباد الله وصلوا وسلموا على محمد عليه الصلاة والسلام فقد قال الله تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم عبدك ورسولك محمد وعلى آله وصحبه ومن اهتدى بهديه إلى يوم الدين وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر أصحابك نبيك أجمعين وعن التابعين وتابع التابعين ومن اتبعهم بإحسان إلى يوم الدين وأنا معهم بمنك وكرمك برحمتك يا أرحم الراحمين اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بأهل والأحوال والإخوان والفوز بالنعيم والرضوان اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء والأموات إنك سميع قريب مجيب الدعوات اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين اللهم أطرق رقابنا من النار ورقاب آبائنا وأمهاتنا وأزواجنا ورقابنا جميع المسلمين من النار اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون